በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መላከ ሰላም ድረስ የዚህ ታላቅ ደብር አስተዳዳሪ መምህር ብርሃኑ፣ የደብሩ ስብከተ ወንጌል ክፍል ኃላፊ፣ የደብሩ የሰበካ ጉባኤ አባላት፣ የሰንበት ተማሪዎች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የኪዳነ ምሕረት ልጆች የሆናችሁ ሁላችሁ በወደደን ከዘላለማዊ ሞት ባዳነን እችን ቀን ለምስጋና እችን ቀን ቃሉን እንድንማማር የፈቀደልንን አምላካችንን እያመሰገንን እንደምን አመሻችሁ እላችኋለሁ። እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት አምላካችን ልዑል እግዚአብሔር በኃጢአታችን ብዛት በሰውነታችን ክፋት ፈጥኖ ፈርዶ ሳያጠፋን ሁላችንንም በዚህች ዕለት በቅድስናው መቅደስ ተገኝተን ቅዱስ ቃሉን እንድንሰማ ስለፈቀደልን የአምላካችን የልዑል እግዚአብሔር ስም ከአጽናፍ ዓለም እስከ አጽናፍ ዓለም ድረስ የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የቅድስት ኪዳነ ምሕረት አማላጅነት አይለየን፣ ከሁላችን ጋር ይሁን። ማን ያስተምረን? ማን ይምከረን? ለመማር ተዘጋጅታችኋል? እግዚአብሔር ይናገራል። እግዚአብሔር ያልተናገረበት እግዚአብሔር አምላካችን የማይናገርበት ጊዜና ወቅት የለም። ሐዋርያው ለዚህ ነው በዕብራውያን መልእክቱ ላይ ቅዱስ ጳውሎስ እግዚአብሔር ዛሬ አይደለም፣ እግዚአብሔር ትላንትና ይናገር እንደነበረ የነገረን። በዚህ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ ቅዱስ ጳውሎስ። እግዚአብሔር በብዙ አይነት ጎዳና ለአባቶቻችን ነቢያት እግዚአብሔር ሀብተ ትንቢት ሰጥቷቸው በትንቢት መነጽርነት ትንቢት ከመናገር ባሻገርም ሕዝቡን ይመክሩ፣ ይገስጹ፣ ወደ እግዚአብሔርም እንዲመለሱ እያደርጉ ነበረ። ከጥንት ጀምሮ አለ። ከጥንት ጀምሮ ሕግ ሳይሰጥ በፊትም ከአዳም ጀምሮ እስከ ሙሴ ድረስ እግዚአብሔር ለሕዝቡ በብዙ አይነት ጎዳና አምላክነቱን ገልጧል። አምላክነቱን አሳይቷል፣ አስተምሯል። ሕዝቡ ከጣዖት አምልኮ እንዲርቅ እግዚአብሔር ተናግሯል። ኋላም ሕግን በሙሴ አማካኝነት ከሰጠ በኋላ በነቢያቱም አድሮ እግዚአብሔር አስተምሯል። በአንድ ልጁ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደግሞ እኛ የመንግስቱ ወራሾች እንድንሆን ዛሬም እየነገረን ነው፣ እያስተማረን ነው። ክብር ለአምላካችን ይሁን። የትምህርታችን ርዕስ የሚሆነው በትንቢተ ኤርምያስ ምዕራፍ 14 ቁጥር 21 ላይ ያለውን የእግዚአብሔርን ቃል እንነጋገራለን። ቅዱስ ጳውሎስ እንደተናገረው የወንጌልን ቃል ገልጬ እንድናገር ስለኔ ለምኑ ጸልዩ አለ ቅዱስ ጳውሎስ። የእግዚአብሔርን ቃል ሕይወት መድኃኒት የሆነውን የእግዚአብሔርን ቃል እንድናገር ጸልዩልኝ። ተናጋሪውም ሰሚው ደግሞ እግዚአብሔር አምላክ እንደ ልድያ ልቦና ተከፍቶ የሚሰማው እግዚአብሔር ዛሬ ምን ተናገረ?
እግዚአብሔር ዛሬ ምን አስተማረኝ ብለን እንድንሰማ ያስፈልጋል። እንግዲህ ትምህርት ለሁሉም ነው። የእግዚአብሔር ቃል ሰይፍ ነው፣ በሰይፍ ይመሰላል። የሚናገረውም ይማራል፣ ሰሚዎችም ይማራሉ። ለዚህ ነው ክርስቲያኖች የእግዚአብሔር ቃል ሁላችንንም የሚያስተምረንን ከቃሉ በላይ ሳንሆን ሁላችንም ከእግዚአብሔር ቃል በታች ሆነን ምንም እንኳን ቃሉን ብንናገር ብንሰብክም ዛሬ እግዚአብሔር ይነግረናል። የነገረን ደግሞ ወይም የሚነግረን እግዚአብሔር ስለሚወደን ነው። ልብ አድርጎ እግዚአብሔር በየትኛውም ጊዜና ሰዓት ቃሉን የሚነግረን ልጆቹ ስለሆንን ነው፣ ስለማይተወን ነው። ቢረሳን አያስተምረንም እግዚአብሔር፣ ቢተወን አይገስጸንም እግዚአብሔር። ግን ልጆቹ ስለሆንን በየጊዜው በየሰዓቱ ብንበድልም ኃጢአት ብንሰራም እግዚአብሔርን ብናሳዝንም እርሱ ግን አምላካችን እግዚአብሔር ስለማይተወን ቃሉን ሁል ጊዜ ይነግረናል። ክብር ለአምላካችን ለእግዚአብሔር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ቃል ኪዳንህን አስብ። ትንቢተ ኤርምያስ ምዕራፍ 14 ቁጥር 21 የትምህርታችን ርዕስ ይሄ ነው። በዚህ ርዕሰ ጉዳይ ላይ እግዚአብሔር እስከፈቀደ ጊዜ ሰዓት ድረስ እንነጋገራለን። ስለዚህ ሁላችሁም በተረጋጋ ልብ ሆናችሁ ዛሬ በዚች በእናታችን በቅድስት ኪዳነ ምሕረት ቤተክርስቲያን ሆናችሁ ይሄን ቃል እዚህም ሆናችሁ በተለያየ ሁኔታ ውስጥ በተለያየ መንገድ ሆናችሁ ይሄንን ሕያውና ዘላለማዊ ቃል የምትሰሙ ወገኖች ሁሉ እግዚአብሔር ቃሉን ይናገራል። እግዚአብሔር እንኳን በሚናገርበት ሰዓት ሰዎች ባይኖሩ፣ ሰሚዎች ባይኖሩ እንደ ነቢያቱ ሰማይ ስሚ፣ ምድር ደግሞ የእግዚአብሔርን ቃል አድምጪ እያለን እንናገራለን። እግዚአብሔር ግን ዛሬ ስላልተወን በቤቱ ሰብስቦ እያስተማረን ነውና ቃል ኪዳንህን አስብ። ገጸ ንባቡን አነብላችኋለሁ የበለጠ ግልጽ እንዲሆንልን። ስለ ስምህ ብለህ አትናቀን፣ የክብርህንም ዙፋን አታስነውር። በዚህ በትንቢተ ኤርምያስ ምዕራፍ 19 ቁጥር 21 ላይ ስለ ስምህ ብለህ አትናቀን፣ የክብርህንም ዙፋን አታስነውር፣ ከኛ ጋርም ያደረግከውን ቃል ኪዳን አስብ። ልብ አድርጉ። ከኛ ጋር ያደረግከውን ቃል ኪዳን አስብ እንጂ አታፍርስ። እንግዲህ ይሄ ቃል የተነገረበት መሰረታዊ ዓላማ ምንድን ነው? ተናጋሪው ማን ነው? ነቢዩ ኤርምያስ መጽሐፍ ቅዱስን ስናጠና አበይት ተብለው ከሚጠሩ 4 ነቢያቶች መካከል አንዱ ነው። ነቢያት አበይት ወይም ታላላቅ የተባሉት ሌሎቹ ደቂቅ ነቢያትን ስለሚበልጡ በክብር ከነሱ ስለሚልቁ አይደለም። ነቢያት እኩል ናቸው፣ አይበላለጡም፣ አይተናነሱም። እግዚአብሔር ለሁሉም ነቢይነት ጥሪ ነው፣ ትንቢት ደግሞ ስጦታ ነው። እግዚአብሔር ጠርቷቸዋል፣ ትንቢት እንዲናገሩ ደግሞ ስጦታም ሰጥቷቸዋል። ስለዚህ ሁሉም ነቢያት እግዚአብሔር ለነቢይነት ጠርቷቸዋል። ነቢይነት እስከ ሞት ድረስ አለ። ልብ አድርጎ ነቢይነት እስከ ሞት አለ። ለጊዜው ደግሞ ቃሉን ተናግሮ የነቢይነትንም ሥራ የሚተውበት የነቢይነት አጠራር አለ። እግዚአብሔር አንዱን ይለዋል፣ ተነስ ለዚህ ሕዝብ ይሄን ቃል ተናገር፣ አስተምር፣ ገስጽ ይለዋል። ያ ነቢይ ለ1 ወር ይሆናል፣ ለ2 ወር ይሆናል። ያ ነቢይነቱን ይጨርሳል። ከዛ በኋላ ነቢይ ተብሎ አይጠራም። አያችሁ የነቢይነት ጥሪ። ሌላው ነቢይነት እስከ ሕይወት ፍጻሜ እንደነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ እነ ዳንኤል 4ቱ አበይት ነቢያት፣ ሌሎቹ ደግሞ ደቂቅ ነቢያት፣ እነዚህ እስከ ሕይወት ድረስ እስከ ሞት ድረስ ለነቢይነት የተጠሩ ናቸው። እግዚአብሔር እነዚህ ነቢያትን ጠራ። ከጠራቸውስ በኋላ እግዚአብሔር ሌሊት ያናግራቸው ነበረ። ኋላስ እግዚአብሔር ያናገራቸውን ከእግዚአብሔር ጋር የተነጋገሩትን
በቀን ሕዝብ ባለበት ደግሞ መልእክቱን ያስተላልፈዋል። ነቢይነት እግዚአብሔር ሲያናግራቸው አንደኛ በህልም፣ እንግዲህ ህልም ሁሉም ሰው ያያል በህልም። ሁለተኛ በተደሞ፣ ተደሞ ማለት እንዲሁ ቁጭ ብላችሁ የሆነ ኃይል ይመጣና ያናግራችኋል። አልተኛችሁም፣ አያችሁ፣ አልተኛችሁም ወይም አልነቃችሁም። ሶስተኛው ደግሞ እግዚአብሔር በራእይ ነው የሚያሳያቸው ለነቢያት ራእይ። ስለዚህ በዚህ አይነት መንገድ ነበር እግዚአብሔር አምላክ ነቢያትን እያነጋገረ ቃሉን እያኖረ። አንድ ነቢይ ነቢይነቱ ትክክለኛ መሆኑ የሚረጋገጠው የተናገረው ቃል ሙሉ በሙሉ ሲፈጸም ነው። ለምን? እውነተኛ ነቢያት እንዳሉ ሁሉ ሐሰተኛ ነቢያቶችም ስላሉ። ስለዚህ ነቢዩ ኤርምያስ አበይት ተብሎ ከተጠሩ ነቢያት መካከል አንዱ ነው። ነቢዩ ኤርምያስ እስራኤላውያን በምርኮ ሳሉ የተጠራ ነው። እስራኤላውያን በምርኮ በባቢሎን ምርኮ ሳሉ ነቢያትም አብሯቸው ተማርከው ነበረ። ለምን እግዚአብሔር አላዳናቸውም ቢሉ የእግዚአብሔር ረድኤት የእግዚአብሔር ቸርነት ከሕዝቡ አለማራቁን ለማሳየት አብረው ነቢያት ይማረኩ ነበር ይላል ትርጓሜያችን። ስለዚህ ነቢዩ ኤርምያስ ለምን ይህንን ቃል ተናገረ የሚለውን በደንብ እንመለከታለን። እንግዲህ ነቢዩ ኤርምያስ በምዕራፍ 14 ቁጥር 21 ላይ ቃል ኪዳን የሚለው ሐረግ የአምላካችንን ተስፋ የማይለወጥ መሐላና የተገባውን ጥንካሬ የሚያሳይ ነው። አቤቱ ቃል ኪዳንህን አስብ። የትምህርታችን ርዕስ ቃል ኪዳንህን አስብ ነው። ነቢዩ ኤርምያስ ይህንን ቃል ለምን ተናገረ? ጊዜውና ሁኔታውን እንመልከት። በይሁዳ ምድር ላይ ጽኑ ድርቅ፣ ረሃብና ጥማት በወደቀበት ሕዝቡም በኃጢአቱ ምክንያት የእግዚአብሔር ቁጣ በመጣበት ወቅት ነው ነቢዩ ኤርምያስ ይህንን ቃል የተናገረው። ምን ብሎ? ቃል ኪዳንህን አስብ። ልብ አድርጎ ክርስቲያኖች፣ ቃል ኪዳንህን አስብ። ማንን? እግዚአብሔርን። እግዚአብሔር የሚረሳ አምላክ ሆኖ ነው የሚለውን ሁሉ እንመለከታለን። ለምን ተናገረ ነቢዩ ኤርምያስ ይህንን? ነቢዩ ኤርምያስ ይህንን የተናገረው የማማለድ ጸሎት ያቀረበው ወደ እግዚአብሔር ነው። ነቢዩ ኤርምያስ ስለ ጽዮን፣ ስለ ይሁዳ ሕዝብ የተማጸነው የተናገረው ነው ነቢዩ ኤርምያስ። ሕዝቡ በበደላቸው ምክንያት መከራ ቢገባባቸው ነቢዩ ኤርምያስ ግን በእግዚአብሔር ስም እግዚአብሔር የተናገረውን የማይረሳ ቃል ኪዳኑን የማይተው አምላክ መሆኑን ስለሚያውቅ ቃል ኪዳንህን አስብ አለ። ክርስቲያኖች፣ ቃል ኪዳን ምንድን ነው? ቃል ኪዳን ምንድን ነው? ቃል ኪዳን ማለት በሁለት ወገኖች በአምላክና በሰው መካከል የሚደረግ ውል፣ መሐላ፣ ተስፋ ወይም ታማኝነት የተሞላበት ቁርጠኝነት ነው ይላል። ቃል ኪዳን ማለት እግዚአብሔር ለሰው ልጆች ያለውን ፍቅርና ምሕረት የሚገልጥበት የማይለወጥ መሐላ ነው ቃል ኪዳን። በምንም ጊዜ በምንም ሁኔታ ይሁን እግዚአብሔር ቃል ኪዳን ከገባ ቃል ኪዳኑን አያፈርስም። ለሰው ልጆች ያለውን ፍቅር የሚገልጥበት መሐላ ነው። በስሜ ማልኩ ብሏል እግዚአብሔር። የማለውን መሐላ ደግሞ የሚጠብቅ የማለውን መሐላ ደግሞ እግዚአብሔር የሚያጸና አምላክ ነውና በዚህ በኦሪት ዘዳግም ምዕራፍ 7 ቁጥር 9 ላይ እግዚአብሔር አምላካችን ቃል ኪዳኑን የሚጠብቅ የማይለውጥ አምላክ መሆኑን እንመለከታለን። በቃል ኪዳን ምንድን ነው የምንጠቀመው? በቃል ኪዳን እነማን ተጠቅመዋል? የመጀመሪያ በቃል ኪዳን የምናገኘው ጥበቃ እናገኛለን። እግዚአብሔር ስለ ቃል ኪዳኑ ብሎ ይጠብቀናል።
ስለ ቃል ኪዳኑ ብሎ እግዚአብሔር አይተወንም። ጥበቃው ደህንነት አለው። እግዚአብሔር ደህንነታችንን ይጠብቃል። እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሎ ተጽፏልና እስራኤል የተባሉት አንድም ከአብርሃም በስጋ የተወለዱ የአብርሃም የልጅ ልጆች እስራኤል ተብለው ሲጠሩ፣ ሁለተኛው እስራኤል ተብለው የሚጠሩት ከአብርሃም በስጋ ሳይሆን በነፍስ የተወለዱት እስራኤላውያን ተብለው ይጠራሉ። እነሱም በ40ና በ80 ቀን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለዱ ክርስቲያኖች ናቸው። እግዚአብሔር እኛን ይጠብቀናል። እግዚአብሔር እኛን ይጠብቀናል ስንል ለእያንዳንዳችን ጠባቂ መልአክ አዞልናል። አንድ ቅዱስ ጠባቂ ከሰማይ ወረደ ይላል እኮ። አንድ ቅዱስ ጠባቂ፣ ያ ቅዱስ ጠባቂ መልአክ ነው። መውጣታችንን፣ መግባታችንን፣ መተኘታችንን ክፉ ነገር እንዳያጋጥመን፣ ከክፉ ግብር እንድንለይ፣ ከክፉ ቦታ እንድንርቅ፣ የእግዚአብሔር ልጆች እንድንሆን፣ ቃሉን እንድንሰማ፣ በሰማነው የእግዚአብሔር ቃል ደግሞ እንድንለወጥ፣ ጉድለታችንን እኛነታችንን አይተን እግዚአብሔር ዛሬ ስለኔ ቃሉን ተናግሯል፣ ዛሬ እግዚአብሔር መክሮኛል ብለን እንድንሰማ የእነዚህ ቅዱሳን መላእክት እርዳታ አይለየንም። ስለዚህ ቃል ኪዳን ከጥፋትና ከጠላት እጅ እንድናመልጥ ያደርገናል። እነ ሰለስቱ ደቂቅ ሲናገሩ በእንተ አብርሃም ፍቁሩ ካሉ ሲጸልዩ ወበንተ ይስሐቅ ቁሌከ ወበንተ እስራኤል ቅዱስከ፣ ስለ ወዳጅ ስለ አብርሃም ብለ አሉ። ስለ ወዳጅ እነዚህ ሦስቱ ሕፃናት አናንያ፣ አዛርያ፣ ሚሳኤል ወደ እሳት ሲወረወሩ ሲጣሉ እግዚአብሔርን ምን አሉት? ከመጣላታቸው ወደ እሳት ከመውደቃቸው በፊት ምን አሉ? ስለ ወዳጅ ስለ አብርሃም ለአብርሃም ቃል ኪዳን ገብተለታል። በዘር እግዚአብሔር ለአብርሃም የገባለት ቃል ኪዳን አለ። በዘር ትውልድን እባርካለሁ። እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። ከካራን እግዚአብሔር አብርሃምን ሲያወጣው ሜዳ ላይ አልጣለውም። እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። በዘር ትውልድ ይባረካሉ። እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርን አበዛለሁ ብሏል እግዚአብሔር። የሚባርኩ ብሩካን ይሆናሉ፣ የሚረግሙ ደግሞ ርጉማን ይሆናሉ ብሎታል እግዚአብሔር። ስለዚህ ከጥፋት ሰለስቱ ደቂቅ ስለ አብርሃም ብለ ይቅር በለን፣ ስለ ወዳጅ ስለ ይስሐቅ ብለ ያዕቆብ ተብሎ ስለተጠራው ስለ እስራኤል ለነዚህ ቅዱሳን ስለ ማልክላቸው መሐላ ማንን? እግዚአብሔርን ስለገባህላቸው ቃል ኪዳን ብለ ስለ ቅዱሳኑ ስለማን? ስለ ማለት ነው ስለኛ ጽድቅ፣ ስለኛ ጸሎት፣ ስለኛ አይደለም። እኔ ጾማለሁ፣ እኔ ጸልያለሁ፣ እኔ አስራት በኩራት አወጣለሁ፣ እኔ ንስሐ ገባለሁ፣ እኔ ቆርባለሁ ሳይሆን ስለነዚህ ቅዱሳን ስለነሱ ብለን ልንል ያስፈልጋል። ስለ ቅዱሳኑ ብለ ይቅር በለን ልንል ያስፈልጋል። ለምን? ቃል ኪዳን ስለተገባላቸው ከጠላት እጅ እንድናመልጥ ያደርገናል። ሌላው በቃል ኪዳን የምንጠቀመው ምሕረትና ይቅርታን እናገኛለን። በድለን እንኳን ወደ እግዚአብሔር ተመልሰን ምሕረት እንድናገኝ ያ ቃል ኪዳን ምን ይሆነናል? መንገድ ይከፍትልናል። ወገኖቼ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 44 ላይ እናገኛለን። ቃል ኪዳን የበረከትና የርስት ተስፋ የዘላለም ሕይወትና የመንግሥተ ሰማያትን እንድንወርስ የሚያደርገን ነው። ቃል ኪዳን ለምሳሌ ለእመቤታችን የተገባ ቃል ኪዳን አለ። ስምሽን የጠራ
ዝክርሽን የዘከረ መንግሥተ ሰማያት አወርሳለሁ የሚለው ቃል ኪዳን እኮ ነው። ስለዚህ ቃል ኪዳንህን አስብ ሲል ኤርምያስ ምን ማለቱ ነው? አስብ የተባለው ኪዳን የቱን ነው? ኤርምያስ ቃል ኪዳንህን አስብ ሲል ማንን ነው? እግዚአብሔርን ቃል ኪዳንህን አስብ ብሏል። ቃል ኪዳንህን አስብ ያለው እግዚአብሔር ከአባቶች ጋር አሁን እንደነገርኳችሁ ከአብርሃም ጋር፣ ከይስሐቅ ጋር፣ ከያዕቆብና ከሙሴ ጋር ያደረገው የምሕረትና እግዚአብሔር የበረከት ቃል ኪዳን ገብቷል። ያንን አስብ። ለምን አስብ አለ ነቢዩ ኤርምያስ እግዚአብሔርን? ቃል ኪዳንህን ለምን አስብ አለ? ቃል ኪዳኑ ተረስቶ ነው ወይ? በምን ምክንያት ነው? በአምላክ ዘንድ መረሳት የለም ወገኖች። እግዚአብሔር ሰው አይደለም፣ የሰው ባህሪ የለውም። አንዳንድ ጊዜ አንዳንድ ጉዳያችሁን በጣም ለምትቀርቡት ሰው ችግራችሁን አወያይታችሁ ዳግም ስትጠይቁት ረስቼው እኮ ነው ይላል፣ ቢዚ ሆኜ እኮ ነው ይላል፣ ሳይመቸኝ ቀርቶ ነው ይላል። አያችሁ፣ ምክንያት ያቀርባል። እግዚአብሔር ግን እንደ ሰው አይደለም ይላል መጽሐፍ። የተናገረውን የሚረሳ አይደለም። ቃል ኪዳን ገብቷል። የገባውን ቃል ኪዳን የሚረሳ አምላክ አይደለም። ለምንድን ነው ታዲያ ኤርምያስ አስብ ሲል ተረሳ ማለት ነው? እግዚአብሔር እነዚህ ሕዝበ እስራኤል ተብለው የሚጠሩት እግዚአብሔርን ትተው ጣዖትን አመለኩ፣ ኃጢአትንም ሰሩ። እግዚአብሔር የገባላቸውንም ቃል ኪዳን አፈረሱ። አስብ አለ። ቃል ኪዳንን አስብ ሲል እግዚአብሔርን ትተው አምልኮተ እግዚአብሔርን ትተው አምልኮተ ጣዖትን መረጡ። ስሙን መጥራት ክብሩን መውረስ ትተው አምልኮተ ጣዖትን መረጡ። ጣዖት ስንል በሰው እጅ የተቀረጸ ምስል ነው። ጣዖት ከእንጨትም ከድንጋይም ይቀረጻል። ዓይን እያለው ማያይ፣ ጆሮ እያለው ማይሰማ፣ እግር እያለው የማይሄድ፣ የአፍ ቅርጽ እያለው የማይናገር ማለት ነው። ታዲያ ሰዎች ለምንድን ነው ጣዖትን የሚያመልኩት? ጉዳያቸው ቶሎ ስለሚፈጸም ነው ወይ? እግዚአብሔር የማይሰማ ሆኖ ነው ወይ? ነቢዩ ኢሳይያስ ምንድን ነው ያለው? በትንቢተ ኢሳይያስ ምዕራፍ 59 ላይ እግዚአብሔርም ተናግሯል። በእኔና በእናንተ መካከል ኃጢአት ለይቶ ጆሮም እንዳይሰማ ይላል ነቢዩ ኢሳይያስ። በዚህ በትንቢተ ኢሳይያስ ምዕራፍ 59 ላይ ይናገራል። እግዚአብሔር ሰውን የሚረሳ ቃል ኪዳኑን የሚተው አምላክ አለመሆኑን ነው። ምዕራፍ 59 ቁጥር 1 ላይ እንዲህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳያይም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እጃችሁም በደም ጣቶቻችሁም በበደል ረክሳለች። ከንፈራችሁም ሐሰትን ተናግሯል፣ ምላሳችሁም ኃጢአትን አሰምቷል። በጽድቅ የሚጠራ በእውነትም የሚፈርድ የለም፣ በምናምንቴ ነገር ታምነዋልና አለ እግዚአብሔር። ቃል ኪዳኑን እግዚአብሔር የረሳው በዚህ ምክንያት ነው። እግዚአብሔር ትቶን አይደለም፣ ኃጢአት ስለሰራን በምናምንቴ ነገር ስለተመካን ቅዱስ ጳውሎስ እንዳለው በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ የሚመካ ቢኖር በእግዚአብሔር ይመካ የሚለውን አምላካዊ ቃል ረስተን ገንዘብ ያለው በገንዘቡ ተመካ፣ ስልጣን ያለው በስልጣኑ ተመካ፣ ዕውቀት ያለው በዕውቀቱ ተመካ፣ ቁሳዊ ነገር ያለው በቁሳዊ ነገር ተመካ። እናንተ ግን
በጌታችን በመድኃኒታችን በኢየሱስ ክርስቶስ የምታምኑ ዋጋ የተከፈለላችሁ ክርስቲያኖች ይሄ ቁሳዊ ነገር ነው። ነገ የሚያልፍ በጊዜ በሰዓት ተወስኖ የሚያልፍ ነው። ውበት ብትመኩበት ነገ በዓመታት ይለወጣል። ወጣትነት በጉልምስና በስተርጅና ይለወጣል። መልክም ፊት ይሸበሸባል። ልብ አድርጉ ክርስቲያኖች፣ ሕፃንነት በወጣትነት፣ ወጣትነት በጉልምስና በስተርጅና ይለወጣል። የምትመኩበት አይደለም። ገንዘብም ቢሆን ይጠፋል፣ ያልፋል። ፊት ገንዘብ የነበረው ነገ ገንዘብ ላይኖረው ይችላል። በአንድም በሌላ መንገድ ስልጣን ያለውም ይሻራል። ዘላለም ስልጣን ላይ የሚኖር ሆኖ አይቆይም፣ አይኖርም። ስለዚህ እነዚህ ጊዜያዊ ነገር ናቸው። የምትመኩ ግን በእግዚአብሔር ተመኩ። እርሱ የማይጥል አምላክ ነው፣ የማይረሳ አምላክ ነው፣ የማይተው አምላክ ነው። እግዚአብሔር የወደቁትን የሚያነሳ የተረሱትን የሚያስታውስ አምላክ ነውና በሱ ተመኩ ተብሏል። ስለዚህ ወገኖች አስብ ሲል እግዚአብሔር እንዳይረሳው አስቦ ሳይሆን በደላችንን አትመልከት፣ አስብ። አያችሁ፣ ጣዖት አምልከናል፣ በድለናል፣ ረክሰናል፣ ዘሙተናል። ከአንተ ፊት ቆመን ስምህን ለመጥራት የበቃን አይደለንም፣ ቅድስና የለንም። ስለዚህ ይህንን በደላችንን አትመልከት፣ ይህንን ኃጢአታችንን አትይብን እባክን። ስለማን ብለህ? ስለ ቃል ኪዳን ብለህ። ስለማን ብለህ? ስለ ቅዱሳኑ ብለህ፣ ስለ አብርሃም ብለህ፣ ስለ ይስሐቅ ብለህ፣ ስለ ያዕቆብ ብለህ አትመልከትብን ማለት ነው። እግዚአብሔር አምላካችን ኃጢአታችንን በደላችንን አይመልከትብን። ስለዚህ ቃል ኪዳን ብለን ስናነሳ ሰባቱ ኪዳናት ወይም እግዚአብሔር ከሰው ልጅ ጋር በተለያዩ ጊዜ የገባውን ቃል ኪዳን እንመለከታለን። የመጀመሪያው እግዚአብሔር ቃል የገባው ለአዳም ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ኪዳነ አዳም እንላለን። እግዚአብሔር ለአዳም የገባለት ቃል ኪዳን በአንተና በሴቲቱ መካከል ጠላትነትን አኖራለሁ፣ እርሱ ራስህን ይቀጠቅጣል። እርሱ የተባለው ክርስቶስ ነው። ከዘመናት በኋላ እግዚአብሔር ከድንግል ማርያም ተወልዶ እርሱ የተባለው እግዚአብሔር ጠላት የተባለውን ዲያብሎስን ራሱን ይቀጠቅጣል። እግዚአብሔር ለአዳም ቃል ኪዳን ገብቶለታል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው እግዚአብሔር ለአዳም ቃል ኪዳን ገብቶለታል። የገባውን ቃል ኪዳን እግዚአብሔር በጊዜውና በሰዓት ጊዜው ሳያልፍ በሰዓቲቱ ፈጽሞለታል። እዚህ በገላትያ መልእክቱ ላይ ምዕራፍ 4 ቁጥር 4 ላይ ነገር ግን አለ ቅዱስ ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ፣ የትኛው ዘመን? ሐዋርያው ቅዱስ ጳውሎስ የዘመኑ ፍጻሜ የሚለው ጨለማ ዘመን፣ የመከራ ዘመን፣ ለ5500 ዘመን በእግረ አጋንን ተጠቅጥቀን ያለፍንበት የጨለማ ዘመን ሲያበቃ የዘመኑ ፍጻሜ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከማጣት ወደ ማግኘት፣ ከኃጢአት ወደ ጽድቅ የምንመጣበት ዘመን በተቃረበ ጊዜ ያ የመከራ ዘመን፣ ያ የሰቆቃ ዘመን፣ ያ ጽድቃችን እንደ መርገም ጨርቅ ሆነ ተብሎ የተነገረለት ምንም እንኳን በዘመነ ብሉይ ቅዱሳን ቢኖሩ ኃጢአት ያልሰሩ እግዚአብሔርን ያላሳዘኑ እግዚአብሔር እንደ ልቤ ብሎ የጠራቸው ወይም በእግዚአብሔር ፊት ጻድቃን ተብለው የተመሰከረላቸው ቢኖሩም ገነት መግባት አልቻሉም። ያ ግን የመከራ ዘመን ሊያበቃ ነው። ያ የጨለማ ዘመን ሊያበቃ ነው። በአዳም መተላለፍ ምክንያት አተን የነበርነውን ልጅነትን ልናገኝ ነው። አባ ብሎ የምንጠራበትን የልጅነት መንፈስ ሰጠን። ከእንግዲህ ወዲህ ባሪያዎች አይደለንም ልጆች ሆነናል ይላል። ክብር ለመድኃኔዓለም ይሁን። አሜን በሉ እንጂ
አክብሮናል። እግዚአብሔር መድኃኔዓለም አክብሮናል ወገኖቼ። ልጆቼ ብሎ ጠርቶናል። ባሪያ አይደለንም፣ ባሪያ ወራሽ አይደለም ይላል። እኛ ልጅ ስለሆንን ግን ወራሽ ነን። ምኑን ነው የምንወርሰው? መንግስቱን፣ ክብሩን ነው የምንወርሰው። የዘመኑ ፍጻሜ አለ ቅዱስ ጳውሎስ በደረሰ ጊዜ እግዚአብሔር ከሴት የተወለደውን እግዚአብሔር ለአዳም የገባውን ቃል ኪዳን ሊፈጽም ከእመቤታችን ከድንግል ማርያም ተወለደ። ኪዳኑን ፈጸመ። እግዚአብሔር ቃል ኪዳኑን ፈጸመ። ለአዳም የገባውን መሐላ ፈጸመ። በማን? በራሱ ሰው ሆኖ። እግዚአብሔር ዓለምን ከፈጠረበት ጥበቡ የሰው ልጅን ያዳነበት ጥበቡ ይበልጣል እንዲሉ እግዚአብሔር ሰው ሆኖ ከድንግል ማርያም ከወላዲተ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በከብቶች ግርግም ተወልዶ የተጣልነውን ለማንሳት የረከስነውን ለመቀደስ እግዚአብሔር በጨለማ ያለነውን ወደ ብርሃን በሞት ያለነውን ወደ ሕይወት ለማምጣት ማን? እግዚአብሔር አዳምን አድኜሃለሁ ምሬሃለሁ ብሎ መናገር ሲችል ካለው ፍቅር የተነሳ እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ይሄ ደግሞ ሰው የሆነበት ምንድነው? ኪዳኑን አስቦ። ቃል ኪዳንህን አስብ። ለአዳም የገባውን ቃል ኪዳን አስቦ ነው። ሁለተኛው ኪዳነ ኖህ ነው። እግዚአብሔር ለኖህ ቃል ኪዳን ገብቶለታል። ኦሪት ዘፍጥረት ምዕራፍ 9 ቁጥር 11 ላይ ሥጋ ያለው ሁሉ ደግሞ በጥፋት ውኃ እንዳይጠፋ ቀስቴን በደመና አድርጌአለሁ፣ የኔና የምድር ቃል ኪዳን ምልክት ይሆናል። አያችሁ፣ በኖህ ዘመን ሰዎች ሁሉ ኃጢአት ሰሩ፣ እግዚአብሔርን አሳዘኑ፣ ከእግዚአብሔር ሕግ ውጭ ሆኑ። አስረስ ሚችው ነገሰ። ሰው በሰው ላይ ተነሳ፣ ኃጢአት ገነነ፣ እግዚአብሔር ተረሳ። ግን አንድ ሰው ተገኘ፣ ኖህ ተገኘ። ኖህ ቤተሰቦቹን እግዚአብሔር ሊያድናቸው መርከብ አዘጋጅ፣ ወደ መርከቡም ይግቡ አለ። ዛሬ ዓለም በጥፋት ውሃ የጥፋት ውሃ ኃጢአት ነው። የጥፋት ውሃ በደል ነው። የጥፋት ውሃ የእግዚአብሔርን ቃል ሰምቶ እንደ ቃሉ አለመኖር ነው። የጥፋት ውሃ በዓለም አለ። መርከቢቷ ደግሞ ቅድስት ቤተ ክርስቲያን ናት። ኖህ ደግሞ የመርከቢቷ ካፒቴን ኢየሱስ ክርስቶስ ነው። ዛሬ እንደ ኖህ ከጥፋት ውሃ ተመለሱ እያልን እነግራለን የእግዚአብሔርን ቃል። ዝሙት የምትሰሩ ከዝሙት ተመለሱ፣ በትዳራችሁ ተወስናችሁ ኑሩ። እግዚአብሔር ትዳራችሁን ይባርካል፣ ልጆቻችሁን ይባርካል እንላለን። እግዚአብሔርን የምታሳዝኑ ሰዎች ተመለሱ። እናንተ በስጋችሁ ላይ ኃጢአት የመስራት መብት አልተሰጣችሁም። ለምን? ስለ እናንተ የሞተ የተሰቀለ በመስቀል ላይ ስጋውን የቆረሰ ደሙን ያፈሰሰ ጌታ አለና። ነገር ግን በኖህ ዘመን ሲበሉም ይላል፣ ሲጠጡ፣ ሲያገቡ፣ ሲጋቡ፣ ሲጨፍሩ ነገ እንመለሳለን ሲሉ ምን ደረሰባቸው? ሞት ደረሰባቸው። የንፍር ውሃ መጣባቸው። ዛሬም በተነገረው የእግዚአብሔር ቃል መሰረት ሰዎች ንስሐ መግባት፣ እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ መመላለስ ሲገባቸው ልባቸውን አደነደኑ። የእግዚአብሔርን ቃል መስማት እምቢ አሉ። ስለዚህ ይቀጣል። ሰው አልታዘዝ ካለ ሰው ይቀጣል። አልመለስ ሳለ ሰው ይቀጣል። በማን? በእግዚአብሔር ይቀጣል። እኛ ግን ቃሉን የሰማን ሰዎች እንመለስ። ያ ቃል ኪዳን ዳግመኛ ሰው በንፍርዋ እንዳያጠፋ እግዚአብሔር ቃል ኪዳኑን አኖረ ይላል። ዛሬም ለኖህ የገባውን ቃል ኪዳንን አስብ እንላለን። ሶስተኛው ኪዳነ አብርሃም ነው። ይሄ ኪዳነ አብርሃም
የበረከትና የሰው ልጆችን ለማዳን የተገባ ቃል ኪዳን ነው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 7 ላይ በእኔና በአንተ መካከል ከኔም በኋላ ለዘር የዘላለም ኪዳን አደርጋለሁ አለ። የዘላለም ኪዳን አደርጋለሁ አለ። ለምን? ኢየሱስ ክርስቶስ የአብርሃም ልጅ ነው። የአብርሃም ልጅ፣ የዳዊት ልጅ፣ የአብርሃም ልጅ የትውልድ ሐረግ አይደል የሚለው መጽሐፍ የማቴዎስ ወንጌል ምዕራፍ 1ን ገልጣችሁ ስናነብ። ስለዚህ ከአብርሃም ስጋን ከፍሏል ማለት ነው። ማን? ክርስቶስ። ስለዚህ እግዚአብሔር ለአብርሃም የገባለት ኪዳን የበረከት የሰው ልጆችን የማዳን ነው። ከጣዖት አምልኮ ነው የወጣው አብርሃም። አብርሃም ብቻ አይደለም፣ የአብርሃም አባት ታራ፣ የአብርሃም አያት ዘሮቹ፣ ዘርማንዘሮቹ ሁሉ ጣዖት የሚያመልኩ ናቸው። ጣዖትን ማምለክ ምን እንደሆነ ነግሬያቸዋለሁ። ምናልባት ዛሬ እንደ ትላንቱ እንደዚያ እንደ ጨለማው ዘመን ሰዎች ጣዖትን አያመልኩ ይሆናል። ግን ለራሳችን ያቆምነው ጣዖት አለ። ይሄ ጣዖት በውበታቸው የሚመኩ ሰዎች ጣዖት ነው። የመጀመሪያው ልብ አድርጉ፣ ጣዖት ነው፣ ጣዖት ነው። በገንዘባቸው የሚመኩ ሰዎች ለእግዚአብሔርና ለገንዘብ መገዛት አትችሉም ተብሎ እንደተጻፈ ሁሉ ገንዘባቸው ጣዖት ይሆንባቸዋል። ይሄንን ጣዖት ነው እንግዲህ መስበር ያለብን። አብርሃም እኮ አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ተገለጥልኝ ብሎ ጣዖቱን ሰብሮ አምላኩን ፈልጎ አግኝቷል። እኛ የተገለጠልንን የሞተንልንን ያዳንንን አምላክ ረስተን ቁሳዊ በሆኑ ነገሮች የምንመካ ከሆነ ገና አልበራልንም፣ ገና አልዳንም፣ ገና ወደ ሕይወት አልመጣንም ማለት ነው። ስለዚህ ወገኖቼ ጣዖት በሕይወታችን አለ። ንስሐ እንግባ፣ ወደ እግዚአብሔር እንመለስ። የአብርሃምን ኪዳን የወዳጁን የአብርሃምን ኪዳን አስቦ እግዚአብሔር እንደሚምረን እናስባለን። ሌላው ኪዳነ ሙሴ ነው። እግዚአብሔር ለሙሴ ሕግን በጽላት ላይ ሰጥቶታል። ያ ኪዳን ነው። ኦሪት ዘጸአት ምዕራፍ 24 ቁጥር 8 ላይ ሙሴም ደሙን ወስዶ በሕዝቡ ላይ ረጨው ይላል። እግዚአብሔርም ከአንተ ጋር ያደረገው ቃል ኪዳን ደም ይሄ ነው። አያችሁ፣ በዘመነ ኦሪት ሰዎች የሚደኑት መስዋዕት ተሰውቶላቸው ነው። የእንስሳት መስዋዕት አለ። እንስሳት ስንል በጉ፣ ፍየሉ አለ፣ ዋኖሱ አሉ። የእህል የቁርባንም መስዋዕት አለ። ይሄ መስዋዕት ክርስቶስ እስከሚመጣ ድረስ ሰዎችን ወደ ቅድስተ ቅዱሳኑ ወደ መቅደሱ ማስገባት አልቻለም። ለምን? ሰዊው የሚሞት ኃጢአት የሚስማማው ስለሆነ ነው። መስዋዕቱም የሰው ልጆችን ከዘላለም ሞት ማዳን አልቻለም። ለምን? የሚሞቱት እንስሳት፣ የሚሰውቱ እንስሳት ባልሰሩት ኃጢአት፣ ባልበደሉት በደል ስለ አንዱ ተገብተው ተወክለው መስዋዕት መሆን ስለማይችሉ ነው። ስለዚህ አሁን ራሱ ክርስቶስ መስዋዕት ሆነ። ማን? ክርስቶስ። መስዋዕት ተቀባይ ሆነ ክርስቶስ። ልብ አድርጉ። ያ የበግና የፍየል የዋኖስ መስዋዕትን፣ የእህል የቁርባን መስዋዕትን አስወግዶ ራሱ መስዋዕት ሆነ። ስጋውን ሰጠን፣ ደሙን ሰጠ። በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይሄ ስለ እናንተ የሚፈሰው የአዲስ ኪዳን አይደል የምንለው? ያ በሙሴ ዘመን ይፈስ የነበረው ኪዳን ያ ደም ሰዎችን ማዳን ስላልቻለ አዲስ ኪዳን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሱ ደም መፍሰስ ምክንያት አዲስ ኪዳንን አገኘን። ሌላው ኪዳነ ዳዊት ነው። ከመረጥኩት ጋር ቃል ኪዳኔን አደረግኩ፣ እግዚአብሔር ለባሪያዬ ለዳዊት ማልኩ ይላል። መዝሙር 89 ቁጥር 3 እና
ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ከመረጥኩት ከዳዊት ጋር ኪዳን አደረግኩ። እግዚአብሔር ከዳዊት ጋር ቃል ኪዳን አድርጓል። ዳዊት በበደለ ሰዓት፣ ዳዊት ጥፋትን ባጠፋ ሰዓት እግዚአብሔር ነቢዩ ናታንን ወደ ዳዊት ልኮታል። በድለሃል፣ አጥፍተሃል፣ በእግዚአብሔር ፊት ዘሙተሃል ሲለው አዎ በድያለሁ፣ አጥፍቻለሁ፣ በእግዚአብሔር ፊትም ኃጢአትን ሰርቻለሁ አለ። የክብር ካባውን አወለቀ፣ የክብር አክሊሉን አወለቀ። ያ ቅዱስ ዳዊት እግዚአብሔር እንደ ልቤ ብሎ የተናገረ ዳዊት ኃጢአት ሰርተሃል ሲባል እኔ ንጉሥ ነኝ እንዴት ኃጢአት ሰራለሁ? በግራ በቀኝ ከኋላ ከፊቴ ብዙ ሺህ ወታደሮች ይጠብቁኛል፣ እንዴት እበድላለሁ አላለ። የእግዚአብሔር ልብ ስላለው ቅዱስ ጳውሎስ እኛ የክርስቶስ ልብ አለን እንዳለው የእግዚአብሔር ልብ ስላለው አስተዋይ ልቦና ስላለው ዳዊት በድያለሁ፣ አጥፍቻለሁ፣ በእግዚአብሔር ፊትም ኃጢአትን ሰርቻለሁ ብሎ ተንበረከከ። ዛሬም እግዚአብሔርን ስለዚህ ስለ ታላቁ ሰው ስለማን? ስለ ዳዊት ስለገባህለት ቃል ኪዳን እኛ ልጆችህን አስብ እንላለን። ሌላው ኪዳነ ምሕረት ነው። ኪዳነ ምሕረት ነው መጨረሻ የምናየው። ኪዳነ ምሕረት ስንል እግዚአብሔር ለእመቤታችን ለድንግል ማርያም የገባው ቃል ኪዳን ነው። ኪዳነ ምሕረት በመባል ይታወቃል። ስምሽን የጠራ ዝክርሽን የዘከረ በስምሽ አንድ ጽዋ ውሃ ያጠጣ እምርልሻለሁ ብሎ የገባላትን የምሕረት ቃል ኪዳን እንዲያስብልን እንማልዳታለን። ወላዲተ አምላክንም እንማጸናታለን። በመዝሙር 45 ቁጥር 9 ላይ እንዳለው ስለ ድንግል ማርያም ብለህ ይቅር በለን፣ ስለ ድንግል ማርያም ብለህ ስማን እንላለን። በሔዋን በእናታችን ምክንያት የተዘጋው የገነት ደጅ በድንግል ማርያም ተከፍቷልና እሷ ለመዳናችን ምክንያት ሆናለችና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እናት አድርጎ ድንግል ማርያምን በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንደተጻፈው እግዚአብሔር አምላካችን ድንግል ማርያምን እናት አድርጎ ሰጥቶናል። እነሆ ልጅሽ አለ በመስቀል ላይ ተሰቅሎ ዓለምን ለማዳን በመስቀል ላይ ተሰቅሎ ልጅሽ መከራ ተቀበለ፣ ተገረፈ፣ ተሰቃየ። እነሆ ልጅሽ የዓለምን ኃጢአት ለማስወገድ እነሆ ልጅሽ በመስቀል ላይ ውሏል አለ። ለዮሐንስ ደግሞ ዮሐንስ በአደራነት ድንግል ማርያምን ይቀበላል። ዮሐንስ ፊት አውራሪ ሆኖ ድንግል ማርያምን በእናትነት ይቀበላልና ዮሐንስን ደግሞ እነኋት እናት አለው። እነኋት እናት። ይሄ ዮሐንስ እኛን ወክሎ ዮሐንስ ትውልድን ወክሎ ትውልድ ሁሉ ብፅዕት ይሉኛል ብላለችና ዮሐንስ እኛን ወክሎ ድንግል ማርያምን በእናትነት ተቀበለ። ስለዚህ ወገኖች ስምሽን የጠራ የማንን ስም? የድንግል ማርያምን ወላዲተ አምላክ ብሎ የጠራ ኪዳነ ምሕረት ብሎ የጠራ ልደታ ማርያም ብሎ የጠራ በዓታ ማርያም ብሎ የጠራ ቅድስተ ቅዱሳን የአምላክ እናት ብሎ የጠራ ስምሽን የጠራ ዝክርሽን የዘከረ በድንግል ማርያም ስም ዝክሯን የዘከረ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እንደተገለጸው ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ከነዚህ በአንዱ እንኳን በአንዱ ጻድቅ ስም ቀዝቃዛ ውሃ ቢያጠጣ ዋጋው ከቶ አይጠፋም። ጻድቃንን የፈጠረ መላእክትን የፈጠረ የወለደች የድንግል ማርያም በስሟ ብንዘክር በስሟ ብንማጸን ስለ ድንግል ማርያም ብሎ ይቅር ይለናል፣ ቃል ኪዳኑን ያስባል ማለት ነው። ወገኖቼ ርዕሳችንን እያጠቃለልን ነው። ሰዓቱ መሽቷል። ሐዋርያው
እንደነገረን ስለ ጊዴዎን፣ ስለ ባርቅ፣ ስለ ዮፍታሔና ስለ ሶምሶን አለ ቅዱስ ጳውሎስ እንዳልተርክ ጊዜ ያጥረኛል አለ። እነሱ በእምነታቸው መንግስታትን ድል ነሱ፣ ከጠላት ሰይፍ አመለጡ፣ ከእሳት ወጡ፣ ከአንበሳ ጋር ታግለው አሸነፉ። ጊዜ ያጥረኛል አለ። ሰዓቱ መሽቷል። አንደኛው ሰዓቱ የመሸው ንስሐ እንድንገባ ነው። ጊዜው ያጠረብን ንስሐ እንድንገባ ነው። የመዳን ቀን ዛሬ ነው ይላል መጽሐፍ። አሁን ይላል ቅዱስ ጳውሎስ። በቀናችን እንጠቀም። እግዚአብሔር አምላካችን ስለ ቅዱሳኑ ብሎ ይቅር ይለናል። በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 35 ላይ እንዳለው ስለ ወዳጅ ስለ አብርሃም፣ ስለ ባሪያ ስለ ይስሐቅ ቅዱስ ስለሆነም ስለ እስራኤል ስለ ያዕቆብ ተስፋችንን አታርቅብን፣ ቃል ኪዳንንም አስብ ብለው ሰለስቱ ደቂቅ እንደለመኑ እግዚአብሔር አምላካችንም ስለ ቅዱሳኑ ብሎ ስለ እነ ኤርምያስ ብሎ ስለ ወላዲተ አምላክ ብሎ ስለ ዳዊት ብሎ ቃል ኪዳን ስለገባላቸው ስለ ነቢያት ብሎ ስለ ሐዋርያት ብሎ ስለ ቅዱሳን ሊቃነ ጳጳሳት ብሎ ዛሬም እግዚአብሔር ቃል ኪዳኑን ያስባልና አይተውም። ነቢዩ ኢሳይያስ እውነት ጠፍታለች፣ ሐሰትና ተንኮል ነግሷል ይላል። እውነት ጠፍታለች፣ ትውልዱ ረክሷል፣ ፈሪሃ እግዚአብሔር ጎሏል፣ የብዙዎች ፍቅር ይቀዘቅዛል ይላል በማቴዎስ ወንጌል ምዕራፍ 24 ቁጥር 12። ዘመኑ ከፍቷል። ጦርነት፣ በሽታ፣ ጭንቀት ዓለምን ወርሶታል። ነቢዩ ኤርምያስ እንዳለው ዛሬም በበደላችን ምክንያት ከመጣብን መከራ ትውልዱ ከእግዚአብሔር መንገድ ወጥቷል። ከእግዚአብሔር መንገድ ስለወጣ ራሳችንን ዝቅ አድርገን ስለ ስም ብለህ አትናቀን፣ ስለ ስም ብለህ እኛ ያደረግነውን ኃጢአትና በደል አትመልከት፣ ቃል ኪዳንህንም አስብ ብለን እንማጸነው። እግዚአብሔርም ለቅዱሳን የገባላቸውን ቃል ኪዳን አስቦ ምንም እንኳን ኃጢአት ብንሰራ፣ ምንም እንኳን ብንበድል በፊቱ ሰማያት እንኳን ንጹሖች አይደሉም ተብሎ ተነግሯልና እንመለስ። አልረፈደብንም። ሐዋርያው ቅዱስ ጳውሎስ እንዳለው እግዚአብሔር ያለማወቅን ወራት አሳልፎ አሁን ሁሉ ንስሐ ይገቡ ዘንድ ያዛል ይላል የሐዋርያት ሥራ ላይ። ያለማወቅን ወራት፣ ይሄ ያለማወቅ ወራት መቼ ነው ወገኖቼ? ይሄ ያለማወቅ ወራት የእግዚአብሔርን ቃል ያላወቅነው ወራት፣ በልማድ ቤተ ክርስቲያን የምንመላለስበት ወራት፣ ቅዱስ መጽሐፍን ብሉይ ኪዳንን ሐዲስ ኪዳንን ሳናውቅ የተመላለስንበት ወራት፣ የቤተ ክርስቲያን ስርዓቷን፣ ትውፊቷን፣ ዶግማውን፣ ቀኖናውን ሳናውቅ የተመላለስንበት ወራት፣ የቤተ ክርስቲያን ቅዳሴውን፣ ሰዓታቱን፣ ማህሌቱን ሳናውቅ የተመላለስንበት ወራት። ምን ዘክረው ለመታየት ነበረ፣ ለስም ነበረ። ምን መጸውተው ለስም ነበረ። ይሄ ያለማወቅ ወራት ይባላል። አሁን ግን እግዚአብሔር ይላል ሁሉ አለ፣ ሊቅ የለ፣ ደቂቅ የለ፣ የተማረ የለ፣ ያልተማረ የለ፣ ሁላችንም እግዚአብሔር ንስሐ እንድንገባ ያዛል። ወገኖች የትምህርታችን ርዕስ ምን ነበረ? ምንን አስብ? ቃል ኪዳንህን አስብ። እግዚአብሔር ቃል ኪዳኑን አስቦ ሁላችንንም ይማረን። እግዚአብሔር ቃል ኪዳኑን አስቦ ሁላችንንም ይቅር ይበለን። ስለ እመቤታችን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ እግዚአብሔር ሁላችንንም በቤቱ ያዝናን። እግዚአብሔር አምላካችን ንስሐ እንድንገባ ያድርገን። ቅዱስ ሥጋውን ክቡር ደሙን እንድንቀበል እግዚአብሔር አምላካችን ሁላችንንም ይርዳን። በቤተ ክርስቲያን ያኑረን። ቤተ ክርስቲያን ስንዱ እመቤት ናት። ለሁሉም መልስ የምትሰጥ እመቤት ናት። ስለዚህ ወደ ቤተ ክርስቲያን መጥታችሁ ተማሩ፣ ጸልዩ። ከቤተ ክርስቲያን አትቅሩ።
እናት ቤተ ክርስቲያን በደስታ ጊዜ ብቻ ሳይሆን በሐዘንም በመከራም በፈተናው ጊዜ ከቤተ ክርስቲያን አንለይ። ቤተ ክርስቲያን የሁሉ ናትና የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን። ማን አስተማረን? ኧረ እባካችሁ ተናገሩ። ማን አስተማረን? ማን መከረን? እስቲ እልል ብላችሁ እግዚአብሔርን አመስግኑ ሁላችሁም።